ለሀብታም ሹገር ዳዲ ከተባለ ለድሃ ምን ይባላል? ለድሃማ ቅሌታም ሽማግሌ። ቅሌታም ሽማግሌ። እኔ የምለው ባል ስናገባ ግን በየቀኑ ነው እንዴ ባላችን ቤት የምናድረው? እሺ ምን ትላላችሁ? ተንበርከክና ታገብኛለሽ። ለምን በረከከው? አረግላሽ አይነፋም በእውነት አንተ አማን እንዴ? እኔ አልፈልግም። እኔ ሞዶ ሰው አለኝ ያል እንዴ ማለት እንደሚፈጥብኝ ብቻ እዩ። ሰላም የአገሬ ልጆች እንዴት ናችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም እንደተለመደው እናንተን ዘና ፈታ ፈገግ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ሁሌ የምለቀው ቪዲዮ እንዲደርሳችሁ የደወል ምልክቷን ነካ ማድረግ፣ እኔን ለማበረታታት ሰብስክራይብ፣ ላይክ፣ ኮሜንት ማድረግ ነው። ይመቻችሁ። ወደ ለሀብታም ሹገር ዳዲ ከተባለ ለድሃ ምን ይባላል? ለድሃማ ቅሌታም ሽማግሌ። ቅሌታም ሽማግሌ። ቆይ ምንድን ነው የሚባለው ግን? የምር እንደዚህ ግን አይሆንም። ሁለት ሰዎች በተመሳሳይ ቀን ሙተው ሰማይ ቤት ይገናኙና አንተ በምንድን ነው የሞትከው ሲለው እኔ የሞትኩት ፍሪጅ ውስጥ አስገብተውኝ ነው አለ። እንዴት በፍሪጅ ውስጥ ገባህ ሲለው አይ ፍሪጅ ውስጥ አስገብተው ቆልፈውብኝ በረዲዮ ሰርቼ ትንፋሽ አጥሮኝ ሞትኩኝ አለ። አንተሳ በምንድን ነው የሞትከው ብሎ ሲጠይቀው እኔ መስሪያ ቤቱኝ እየሰራሁኝ ስልክ ደውለው ሚስት ከወንድ ጋር እየማገጠች ነው ብለውኝ እየሮኩ መጥቼ ሳያት አልጋ ላይ ራቁቷን አገኘኋት። ወንዱን ለመፈለግ ሳሎን፣ መኝታ ክላስ፣ ሻወር ቤት ስፈልገው ሳጣው ልብ ድካሜ ተነስቶ ሞትኩኝ አለ። ይሄኛው ምን ቢለው ጥሩ ነው? አንተ ደንቆሮ ፍሪጅን ብከፍተው ኖሮ እኔም አንተም በህይወት እንኖር ነበር አላለው? ሚስቱ ግን ሲያማግጥ የነበረው እሱ ነው። ከዛ የተደበቀው ደግሞ ፍሪጅ ውስጥ ነው። እኔ የምለው ባል ስናገባ ግን በየቀኑ ነው እንዴ ባላችን ቤት የምናድረው? ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም፣ ቅዳሜና እሑድም አርብም ረሳሁት። ሁሉ ጊዜ እሱ ቤት ነው እንዴ የምናድረው እንዴ? እኔ አላድርም። እሺ ምን ትላላችሁ? አይ ማርያ አንድ ሳምንት እናትሽ ጋር አንድ ሳምንት ባልሽ ጋር ከዛ ትዳራችሁ በጣም ቆንጆ ትዳር ይሆናል። እንዴ ደግሞ እንደዚህ አይነት ሀሳብ መጣ። በእናትህ ለለምንህ በቃ ከህይወት ይውጣልኝ፣ ያስጠላኝ፣ ሰለቻኝ። እንዴ አይገባም እንዴ? ውጣ ለማለት የተንበረከክሽው እከፍላለሁ። በቃ ተወኝ ስለ እግዚአብሔር። እንዴ ምንድነው አንድ ጓደኞቹ አዩታውን ሾው ሊያደርግ ነው። እርግጠኛን እየለመነችኝ ነው የሚላቸው። እንዴ አንተ ለምነችው እኮ እንደዚህ ተበረከከ። አንተ ምን ይያዝልው ላስተሰምቻለሁ። እግዚኦ ምን ይሻላል? አንተ ፈጃቸው አይደል? እኔ አይምሩ ይበላኝ ፈጃቸው አይደል? ፈጃቸው አይደል? አረ እንደኔ ይረስባችሁ። የኔን በረከት እናንተ ያርግልኝ። ይሄ ምርቃት ሳይሆን እርግማን ነው። ስለፈጠረ አምላክ እባክህ ተወኝ ብላ ተንበርክካ ስትለምን አዩና እነሱ ደግሞ ጨማምረው አንዱማ ጭራሽ ምን አለ ልውለድልህ ስትል ሰምቻለሁ። ከአሜሪካን መጣ። ይሄን እንኳን አልሰማሽም? ማትረቢ ምኑ የምንድን ነው የመጣው አሉ። ግን ኧረ እንሂድ ሚስት ሊፈልግ ሙች በይኝ እስኪ በይቸው። የምን ሚስት ነው? እንሂድ ረፈደ። አንቺ የቁም ሬሳ የደመቁ ልጅ ከአሜሪካን ድረስ ሚስት ፍለጋ መጣ። እና እኔ ምን አገባኝ? አይምሮሽማ ከጭቃ ሳይሆን አይቀርም የተሰራው እንጂ የደፈነሽ እከካ እጫውንስ ተዋጭ እንደሆነ ነው ይውጭ እንዴ። ይሄ ከአሜሪካን መጣ የተባለው አይደል እንዴ? አዎ ነው። ማን የሆነዬ ናስኪ። አቤት ማዘርዬ እንዴት ነው? እንደምን አገባ በሞቴ እቺ ልጅ መቻኪንቻው ቡና ማፈለውለት ስትል ነበር። ማ እኔ ግን ከመንገድ አስመለስኳት። ኧረ የትም አንሄድም ምን መሄድ አለን ብለህ ነውና ከአሜሪካን እንዴት መጣ? ግን ሚስት ፍለጋ ነው የመጣሁት ማዘርዬ። ያው ጥሩ ጸባይ ያላት ባለሙያ የሆነች ሴት ካገኘው አግብቼ ይዣት ልሄድ አስቤያለሁ። እንዳንቺ ልጅ ብታያት ሙያዋን ከንፍሮ እስከ ዶሮ ነው የምችለው። ማ እኔ
እንደው እስኪ የምትወደው ምንድነው? ትሰራላለች። ካላስቸገርኩ ማዘርዬ ገንፎ በጣም ነው የምወደው። ማለሽ የኔ ልጅ ያቺ እጅ የምታስቀረጥማን ገንፎ እሺ እቺ የመጀመሪያ ልጆት ናት። አዎ የኔ ልጅ ደስ ይላል። ሰላምዬ አቤት እማዬ ገና ነው። አይ ሽንኩርቱን ልጬ ከትፌያለሁ። ለምን ሽንኩርት ልጫለሁ እኮ ከነቆዳ አይደለም። አይ እንደው በደፋኝልስ ገንፎ እኮ ነው ያልኩሽ። ስለምን የተላጠ ሽንኩርት ነው የምታወሪው? አሃ ልጣጩ ነው የሚገባው ማለት ነው። እኔ በቃኝ ደናዋል። ልንገርሻ አንቺ በዛ ያዘሽ አይደለም ባል የተሰጣ ልብስ አታስገቢ። እንዴ ምን ታደርግ ያገፈታ አታውቅም። እናቶቻችን ሁሌ ለኛ የተሻለ ነገር ስለሚያስቡልን ነው እንደዚህ ይሄን ሁላም ውጣ ወረድ የሚያሳልፉት እናቶች። ኩባያውን ያለ እጅ ንክኪ ማንሳት ከቻልሽ ይሄን ምን 200 ብር ወሰጂ። አርግበኛ ግቢ ቶሎ በይ። ዋው ትደግሚያለሽ? yes እንዴ ብሩ ተገኝቶ ነው እንዴ? ብርጭቆ በእጅ መንካት አይቻልም። ነገር ይሻላል። ብርጭቆውን ነው መንካትም አይቻልም። አለካሽ አለኮም እንዴ ትደግሚያለሽ? ሌላ ካለ እንዴ በደስታ ይሄንን ግን ማለት ነው ይሄን ማንሳት ከቻልሽ እስካሁን የሰርሻችሁን ትመልሻለሽ። እበለሻለሁ። ኦኬ እሺ ምን ልታስቀምጥባት ነው? መለኛ ልጅቷ አዴ ቶሎ በይ። እሺ ጋንዴ ናስቲ አስማት ራራም እንደገነደብሽ ይሄው እንዴ ልትወስጂ ነው እንዴ? በሬ እና እኛ ሴቶች እንዴ ብልሃተኛዎች ነን። እኔ ግን አልመጣልኝም። ምን ልታደርግ ነው ያሰብኩ ነበር። ይሄንን እንቁላል ሳይሰበር እዚህ ውስጥ አስገባዋለሁ። በዚህ በኩል ጭራሽ ነው የማይሆነው። እስኪ 200 ተጠራጠክ ነው። እሺ 200 ብር አስይዣለሁ። እሺ ሰብረሽ ታስገቢ ከሆነ ግን እንዳትፈፍር ባክሽ። አላፈፍርም። ሰብረሽም አይሆንም ሞልቷል። በዚህ ነው እንደምታየው። በዚህ አታይም እንዴ? ምርጥ አስማት ነው። ትችያለሽ። ምን ይደረግ እንግዲህ። የትም ተወለድ ቸግሮሃል፣ የትም ተወለድ ብር የለህም፣ የትም ተወለድ መሄጃ አጥተሃል፣ እሺ የትም ተወለድ አሰንዳቦ ድግ እሪ ስንፈተ ሞቲቬሽን ቢኒ ተንበርከክና ታገብኛለሽ። ለምን በረከከው? አረ በማርያም አንተ ምን ሆነህ ነው? ምን እሺ ነው? ቢኒ ምንድነው? በማርያም ለምንድን ነው በረከክ ያምሻል እንዴ? በእናትህ አረ ቢኒ አታስበላኝ። ቢኒ አዎ ተንበርከክ። አረ ቢኒ እሺ ምንድነው? ከዛ በኋላ ታገብኛለሽ ወይ? ታገብኛለሽ? አረ ቢኒ ነው። አረ ግዳሽ አይነፋም በእውነት ቢኒ አንተ አማን እንዴ? እኔ አልፈልግም። እኔ የምወደው ሰው አለኝ። ምን እንዴ? Beat nuts, Mr. Meth. You know how we do. የሆነ ፋውልማ ስራ ዝም አትበል። ሲጀመር አንቺ ማንም አያገባሽም፣ አላገባሽም። ጅብ ከሄደ ውሻ ጮኸ ሆነ እንጂ ነገሩ አሪፍ ነበረ። ሚስቴን በሌላ አካውንት እየጀነጀንኳት ከጎዳና ስጭ የማስተዳድረው ልጅ አለ ብላ የራስ ፎቶ ላከችልኝ። አረ ትችላለች እንዴ? ወንድም ይሄ ሁላ ሰልፍ ነው በእናትሽ። ወይ ጉዴ! መቼ ሊደርሰን ነው? እኔ ባይደርሰን ደስ ይለኛል። ጊዜያችሁን በዚህ ካልጨረሳችሁ አይሆንም። እሺ ይቅርታ፣ ይሄ ሁሉ ሰልፍ ነው? አዎ ሰልፍ ነው። በእናትሽ መቼ እንደሚደርሰን አላውቅም።
የኔ ፍቅር ደከመኝ ሰልፍ ይደርሳል ደከመብኝ እኔ ቆንጆ ነኝ ቁጭ በልና ዞር በልካ ወዴት ነው ብዙ ከፍ ገጠር አካባቢ ከነጋባኝ ኧረ ዘንድሮ ሰልፍ አይደርሰንም ኧረ መጤና ኧረ በእናታችሁ ተባበሩኝ በላ ቢያንስ ከፊት ለፊት አድርጉ ቢያንስ አዎ በእናትህ ነኝ አይውላስ ይቀራል ነዳጅ ማርያምን ነዳጅ ኑሯቸው በቃ ማን እንበለው መሰለሽ አንተ ምን አገባህ አባቱ ያወጣለት ማን እንበለው አንተ ነህ ማን ነው አባቱ ኧረ ነው እዛው ስልክ ተቀያየሩ እዛው ተጀናጀኑ እዛው ተፋቀሩ እዛው ወለዱ ከዛ አባትየው የሁለት ሰው ሆነ ለምድር ሲመጣ ማለት ነው እኮ እንዴ ለምንድነው መሬት ምገዛው ድርሻዬን ስጡኝ እንዴ ያው ለምንድነው የሆነ ጊዜ ምኑ ሰዎች ሁላ መሬት የኛ ነው አሉና ከዛ ለልጆቻቸው ይሰጣሉ ከዛ ለአዳዲስ ለመጡትና ደግሞ ለሌላችሁ ሰዎች መሬትን ምድርን ይሸጣሉ ለሰው እኔ ድርሻዬን ስጡኝ እንዴ ሚሊዮን ምናምን ብዬ መሬት ልትሰላችሁ እንዴ ተፈጠርኩኝ ድርሻዬን ከምድር ላይ ቦታዬን ወስዳለሁ አልገዛም ከዛ ጭቃ ቤቴን ሰርቼ ምናምን እኖራለሁ አትክልቴን ከምድር ውስጥ እያሳደኩ ምግቤን እበላለሁ ለምግብም ብር አልከፍልም እንስሳ ደግሞ እንደምንም ሁለት ይኖረኛል እያራባው ምናምን እኖራለሁ በቃ እኔ የብር ነገር አላመንኩበትም እናንተ ናችሁ ብር የሚባል ነገር ፈጥራችሁ እንደዚህ ምናምን ይቅር በቃ አላመንኩበትም ገጠር ልገባ ነው ያሰብኩበት ምን ትላላችሁ ድርሻችን ይሰጠን ድርሻችን መሬት ይሰጠን ከዛ ሰርተን እንኑር አው ብር ያስፈልግ አንተ ቢስተ ሄደች አዎ እባክሽ ሄደች እንዴት ነው ታወራላችሁ አዎ በቀን ቢያንስ 30 ደቂቃ ምናምን እናወራለን በደንብ በስልክ አረ አዎ ቆንጆ ነው በስማ አንዳንተ አይነታ እኔ እንጃ እኔ እኮ በታየው ትዝም እኮ አልለው እንደው አንተ ትደውልላታለህ አዎ ደውላለሁ ግድ ለመሰለሽ ካልደወልክ እመጣለሁ ብላለች እንዳትመጣ ነው 30 ደቂቃውን መስዋዕት አድርጎ የሚያወራት አረ ወይኔ ጉዲ ፈላ ይሄ ልጅ እዚህ ጋር ነው እኔ በእናትሽ መንገድ እንቀየጥ ይሄ እዚህ ጋር ይቆም ይለኛል በቃ ሁሌ አዎ እያስቸገረኝ ነው እኮ በጣም ብዙ ሴቶች የሚወዱት እኔ ግን አይመቸኝም ምን ያደርገው ይለፈኛል በእናትሽ ላይ ልመለስ ባይ ላይ ይልካል ፈጣሪው ዛሬ እንኳን ለከፋውን ቀለል አድርገልኝ እዩ ማለት እንደሚፈጥብኝ ብቻ እዩ አይሽ እንደሚፈጥ አይታም በቃ ይውሻውንም እዩ እንዴት እንደሚፈጥ አየሽው እናትሽ ደግሞ ይላል እኔ ባልኖር ኖሮ ከይዞሽ ዶሮ በጣም አይንሽ እንዴት ነው የቀየርሽው እንዲቻላል እንዴ አሪፍ ሲስተም ናት እኛም እንጠቀማታለን ሰላም ነው እሺ ምን ነበር ያመመህ አይኔን እያመመኝ ነው በእናትህ ይሸቀሽቀኛል በጣም በዚህ በኩል ግራ ነው ቀኝ ይሄ ግራ ቀኝ በቀኝ ነው እሺ ችግር የለም ቀለል ያለ ሰርጀሪ ያዝልሃል ሰርጀሪ ይሻላል እሺ ታካሚ ሱራፌል እንዴት ነበር ሰርጀሪው በሰላም ተጠናቋል እኔ ግን ዶክተር ይሄ ነገር ምንም አላማረኝም እንዴ ተቀየሮ ላይ ነህ አይ ተሽሎኛል ግን አይኔ አለ እዚህ ምንድነው መነጽር አዝልሃለሁ ፊል ያረኩት እኮ አይደለም ዶክተር አይኔ ግን አለ እዚህ ውስጥ ምንድነው የሰራችሁኝ አስታወስከኝ ግን ኧረ አላስታወስኩሽም ኧረ ተው በደንብ ይኝ ምን እንዴት አድርጌ በደንብ አይሻለሁ ዶክተር ታመም የለ እንዴ እየታየኝ እኮ አይደለም ደሞ ስራዬም ከብሶ ጋር ስለሚያገናኝ ኪም በቀላለባችሁ አላስታወስኩሽም የህክምና ዲግሪ ፎርጅድ የሰራህ ዲግሪ እኮ ነኝ አዎ አስታወስኩ እንዴ ወይኔ አንቺ ወይኔ አይኔን በእጅ በላሁት አይኔን በእጅ ባንቺ ነው የተሰራሁት የታረግሽው አይኔን ጉልጉል አወጣችሁት አይደል ደሞ የቀኙን ብዬሽ የግራውን ነው ከሰራሽ እኔ በእናትህ ምን ያስጨዋል ወደዛ ሪሰፕሽን አይኔን ይሰጣል ሂድ በቃ አረደሲ እጅ በእጅ በላሁት ይላል ነው ራሱ ፎርጅድ ሰርቶላት የሱን ላይፍ በቃ እንዲህ ነው የሰዎችም ህይወት የሚቀሰፈው በማርበቂሪ ያደገችው እሷ ጥሩልኝ ያለችው ፒኦቢ ሲንግሎች በዚህ ከቀጠሉ አይደል እንዴት ጥሩ ትሸቻለሽ አትሞላፈጥብኝ እዛ አንቺ
እንዴት እየነሳሻቸው ነው ቆመሽ የቀረሹ? ፈከክማቲ እንዴ ማዬ አደንግጥ የኔ ልጅ የኔ ሸበላ አዋዋሏን እኮ ሊብዬ ነው ቆማ አስቀር ጊዜ እኮ አሳስባይ ነው። ይሄ ጀለንጎ ሴት ቤት በኩል ይጣጋው የነፈጨለ ቀልድ እየቀለደ እንዴ ማይ አንቺም እንደኔ ተቸግረሽ ነው? በሉ ተዋወቁ በሉ እንዴ እና በ40 ዓመትሽ ኮኮብዬ እንድዞር ነው የምፈልገው። በስልኳን ተቀበለ ጫምላክ ስልክሽ ስሉ እዚህ ሞቲቬሽናል ስፒከር እያልሽ ከምትደነቁሪ እስኪ ፍቅር ነገር ሞክሪ ተደናጀኝ። እዚህ አግባት ታጉን ተረገ አግብቶ ውልድ በቃ ተቃጠልን እኮ። ኧረ እናቶች ምን ሊመራችሁ ነው? ሙላት ይውሰድ አየሰው እናቴ ድረስ እንደሚታገል ኧረ እንደው አግባና እኔንም ከሹፈርና ገላግለኝ። አፈር ይሄ ካልተመቸሽ የረዳቱን ስልክ ያዥው ልጄ ነው። ኧረ ሲንግሎች በቃ እንግዲህ ጓደኛም ቢሆን ያዙና እናቶቻችሁን አስደስቱ። ወይ በዚህ ከቀጠለ እንግዲህ እናቶቻችን አሳድገውም ገና ባለም ይፈልጉ እንዴ። ዛሬ የመጣው ደግሞ ሰው በመግደል ወንጀል ተጠርጥረ ነው። ክሱን ታምናለህ? አዎ። ለምን ገደልከው? የተማረ ግዴለ ሲል ሰምቼው። እሺ ክሱ እንዲቀልል የመከራከሪያ ሐሳብ አለ? አዎ። አቅርብ። ሲጀመር እኔ እዚህ ሀገር የተማርኩት ስራ አገኛለሁ ብዬ ሳይሆን እሱን ለመግደል። ለምን ገደልከው? የተማሪ ግደለኝ ሲል ሰምቼ። አንተ ህልምን አሳክተሃል። በቃ ሌላ ምንም አያስፈልግም። ስራ ምን ያደርጋል? የኔ ፍቅር ምን እንዲያስገምች እስኪ ባለፈው እንደውም በጣም የምትወጂውን ጫማ በፎቶ አላሳይሽኝ? እኔ አላምንም። ጫማውን ገዛ በቪዲዮ ያገኘሁልሽ። በቪዲዮ ያገኘሁልሽ። ይሄ ቋጣሪ ነው ምንድን? አይ ይሄ ቋጣሪ አይደለም። ሌላ ስም ይውጣለት ሌላ። እኔ እዚህ ኢትዮጵያ ያላችሁ ወንዶች እኮ ግርም የምትሉኝ ቆይ አንተ አንበሳ ስትሉት ደስ ይለዋል። ከዛ አንተ እንስሳ ስትዩ ደግሞ ይናደዳል። አልገባኝም። አንበሳ እንስሳ አይደለም እንዴ? እሺ ነው እኮ የኔ አንበሳ ስትባል ኦሬዲ በቃ በእንስሳ እየተጠራ እንደሆነ ወቅ አይ ጭንቅላት ጨረሽ ማሬ። አዎ ለምንድን ነው አንበሳ ስትባሉ ደስ የሚላችሁ እንስሳ ስትባሉ የሚደብራችሁ? እውነትሽን ነው አንቺ እንዴ። አንበሳ እንስሳ ነው። ዛሬ እናንተን ፈገግ ያደርጋሉ ብዬ ያሰብኳቸው ቪዲዮዎች በዚህ አብቅተዋል። ቀጣይ በሌላ ቪዲዮ እመለሳለሁ። ይመቻችሁ።